አትከብኝ እስከዛሬ ና ወንድሜ ምን ሰው ነው ግን ሰላም የቻናሌ ቤተሰቦች፣ ዛሬ ሁላችንም እያስለቀሰና እያናደደ ስላለው ስለ አብርሃም ሩታና ኤፍሬም አዲስ ጉድ ይዘንላችሁ መተናል። ሚስጥራቸው በይፋ ተጋልጧል። ቡዜና ዳኒ የሩታን ቤት ሰብራው መግባታቸው ይታወቃል እና እዛም ሲገቡ ያዩት ነገር በጣም ልብ ሰባሪ ነበረ። አብርሃም ምን ሆነ እስከሚባል ድረስ ለምንስ እህቱንም አላውቅሽም አላት የሚለውን ሁሉንም ዝርዝር መረጃዎችን ይዘንላችሁ ቀርበናል። ቪዲዮውን ላይክ ማድረግ ጀምሩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዋናው ጉዳያችን ስንገባ ሩታና ኤፍሬም አብርሃምን ደብቀውት እንደነበረ ይታወቃል። ቡዜም ስትደውልላቸው እቤት የለም ውጪ ነው እያሉ እየደበቁ እንደነበረ ይታወቃል። ቡዜም ይሄ ነገር በጣም ስላጠራጠራት ወደ ቤት ድረስ ሄዳ ነበረ። ሄዳም ያየችው ነገር በጣም የሚያስጠላ ነበረ እና የሩታ ውሸት እዚያው ላይ ነው አብቅቷል። እንግዲህ አብርሃም ቤት ውስጥ ተገኝቷል። እሷ ግን ለቡዜ ስትደውልላት የለም ቤት የለም ብላ በመከልከል ነበረ ቡዜ እስከ ቤት ድረስ ልትሄድ የተገደደችው። ነገር ግን ትልቅ ድንጋጤ ላይ የሆነው የአብርሃም ወቅታዊ ሁኔታ ነው። አብርሃም ሙሉ በሙሉ የማሰብና የመወሰን አቅሙን አጥቷል ማለት ይቻላል። ቆም ሲሉት የሚቀመጥ ተቀመጥ ሲሉት የሚነሳ ሆኗል። አሁን ግራ የሚያጋባ ነገር ውስጥ እንዳለ ሁላችንም አይተናል። የገዛ እህቱን ቡዜን ራሱ ና አብረን እንውጣ አየር እንቀበል ስትለውም አይ እኔ ሩታ ፍቃድ ያለ ሩታ ፍቃድ የትም አልሄድም በማለት እንቢ ብሏታል። ይባስ ብሎ ደግሞ ከቡዜ ጋር የነበረውን የፍቅር ጊዜ የቤተሰብ ትዝታ ጨምሮ ሙሉ በሙሉ መርሳቱ ሁላችንንም አሳዝኗል። በጣም የሚያሳዝን ሁኔታ ላይ ነው ያለው ልጁ። አሁን ምን ይፈጠራል የሚለው በጣም አስጊ ነው። አሁን በዚህ ከቀጠለ ምን ይደረጋል ነው ምን ይሆናል የሚለው ብዙዎቻችንን ግራ የሚያጋባ ነገር ነው። እንዴትስ እንደዚህ ያደርጉበታል ብለው በጣም ብዙ ሰዎች ትችት ላይ እንደገቡ በጣም የሚያሳዝን ነገር ነው እና ምን ይፈጠራል የሚለውንም ሩታም ይህን ያክል መጨከን የለባትም ብለን ነው የምናስበው። ይህን ያክል ልጁ በጣም በቃ ራሱን እስኪሽት ድረስ ነው ምን እንደተደረገበት እንግዲህ አይታወቅም። ሁላችንም ይህ ትንክርት የሆነ ነገር ነው። እዚህ ጋር ምን ተፈጠረ ብለን ራሱ ለመጠየቅ ግራ ነው የሚገባው። ነገሩ ሁሉ ወዴት እያመራ እንደሆነ ለኛም ግራ ገብቶናል። እስቲ እናንተም የራሳችሁን ሀሳብ አስተያየት በዚህ ምን ሆኗል የሚለውን እስቲ ሀሳብ አስተያየታችሁን አጋሩን እላለሁ። እዚህ ላይ ያው ትልቅ ጥያቄ ነው የማነሳው ወንድሙ ኤፍሬም ነው። ሁሉም አጠፋው ሲልም ሁሉ ነገር ሲያበላሽ ይቅርታ የሚያደርግለት የገዛ ወንድሙ ነው። ዛሬ ከሩታ ጋር አብሮ አብርሃምን በዚህ ደረጃ እንዲሰቃይ ማድረጉ እጅግ ያሳፍራል። እውነት በጣም የሚያስጠላ ነገር ነው። አንደኛ ነገር ወንድሙ በሰው ቢጎዳ እንኳን ለወንድሙ መከታ መሆን ነበረበት። ግን ያው ምንም ማድረግ አይቻልም። ኤፍሬም ወይም ከአይምሮ ታሟል ብለን እንተው እንጂ ምንም የሚባል ነገር የለውም እና ብዙ ነገሮች ደግሞ እየተነሱበት ይገኛሉ። በኤፍሬም ላይ በትልቅ ገንዘብ ተደራድሮ ወንድሙን አሳልፎ ሰጥቷል እየተባለ ይገኛል። ብዙ በእነሱ ኮሜንቶችም እየተነገረ ነው። ጭራሽ ዳኒ እንደ ክፉ ሰው ነው አድርገው ለአብርሃም ነግረውታል። ያው ዳኒ ራሱ እንዳይጠጋ እያደረጉት ይገኛሉ። ነገሮቹ በጣም እየከረሩና ወደ ከባድ ደረጃ እየሄዱ ይመስላሉ። እንግዲህ ውድ ተመልካቾቼ እናንተም የራሳችሁን ሀሳብ አስተያየት አጋሩን። እዚህ ጋር ሩታ እኔ ጥሩ ነገር አሁን አደርጋለች ብዬ አላስብም። አንደኛ የሰው ልጅን ይህን ያክል በድን ማድረግ በጣም ከባድ ነገር ነው። ታዲያ የዚህ ሁሉ መፍትሄ ምንድነው የሚለው ላይ ደግሞ ስንገባ ብዙዎች እንደሚሉት መጀመሪያ መደረግ ያለበት በአብርሃም አንገት ላይ የታሰረው ነገር በጥንቃቄ መበጠስ ነበረበት እየተባለ ይገኛል። ቡዜና ዳኒም እዚያው ላይ ታግለው መበጠስ ይችሉ ነበረ። ለምን እንዳላደረጉትና ግራ የሚያጋባ ነው። አሁን ለአብርሃም የሚያስፈልገው አስቸኳይ ሕክምና ወይም ጸበል ነው። ወደ ራሱ የሚመለስበት ቀን ሁላችንን በጉጉት እየጠበቅን ነው። እንግዲህ እናንተም በዚህ ጉዳይ ላይ ምን ትላላችሁ? ኤፍሬም ወንድሙን አሳልፎ የሰጠው በገንዘብ ይመስላችኋል? ዳኒና ቡዜስ በቀጣይ ምን ማድረግ አለባቸው? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ሼር ማድረጋችሁን አትርሱ። በቀጣይ ክፍል እስከምንገናኝ ሰላም ቆዩልኝ።